በመብል ምክንያት የእግዚአብሔርን ሥራ አታፍርስ። በዚህ ርዕስ ነው የምንነጋገረው እግዚአብሔር ቢፈቅድልን ለተወሰነ ደቂቃ። በተለይ የፕሮቴስቱ ዓለም ጾም ላለመጾም የማያመጡት ምክንያት የለም። አሁን በቅርብ አንድ ፓስተር የለጠፈው ልጥፍ አይቻለሁ ፌስቡክ ላይ። ምንድነው የሚለው? ኢየሱስ ጾመ ብለን እኛ ምን ጾመው ጾም የለንም ይላል። ኮራ ብሎ ኢየሱስ ስለ ጾመ የኢየሱስ ጾም ብለን ምን ጾመው ምንም የለንም ማለት ከባድ ነው። ክርስቶስን አንከተለውም ማለት ነው፣ ሙሉ ለሙሉ ማለት ነው። ስላደረገው አናደርግም ማለት እኛ የክርስቶስ ተከታዮች አይደለንም እያለ ነው ለስብስቡ። ቶሎ ወሽሮክ ነው ከዛ ስብስብ። ክርስቶስ የሰራውን ማትሰራ ከሆነ ምን ታረጋለህ? ክርስቶስ ያደረገውን ማታደርግ ከሆነ ምን ታረጋለህ? እዛ ስብስብ ውስጥ በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል እያለ የጾመውን መጾም ኃጢአት ነው እንዴ? ክርስቶስ የጾመው ጾም ነው ብሎ ማወጅ ኃጢአት ነው። ይሄን እንደ ትምህርት ይቆጥሩታል ብዙ ሰዎች። ሃይማኖተኛ ስላልሆንን ጌታ የጾመው ጾም ብለን አንጾምም። እግዚአብሔር ይስጣቸው ሃይማኖተኛ አይደለንም ብለዋል። ሃይማኖተኛ አይደለም። ሃይማኖተኛ መሆን ማለት ክርስቶስን ማምለክ የማይመስላቸው ሰዎች አሉ። ምክንያት ነው ይሄ ለመብላት አንዱ አንጾምም ይላሉ። ለምን? መጽሐፍ ቅዱሳዊ አይደለም ጾም ይለዋል። መጽሐፍ ቅዱሳዊ አይደለም። በመጽሐፍ ቅዱስ ጌታ ጾሟል፣ በቃ እኛ እንድንጾም አልተገደድንም። ሰዎች የሰሩት ስርዓት ነው። ሃይማኖት ደግሞ ሰው የተከለው ነው። በዚህ ቀን ጾም፣ በዚህ ቀን ብላ፣ ይሄን አትብላ የለም መጽሐፍ ቅዱስ ላይ ይላል። ስለ ጾም ምንም የለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል፣ ስትጾሙ እንደ ግብዞች አትጠውልጉ ይላል። ምን ስታደርጉ ነው ያለው? ስትጾሙ። መጾም ግድ ስለሆነ ስትጾሙ፣ ይልቁንም አጿጿማችሁን አስተካክሉ፣ እንደ ግብዞች አትጠውልጉ። ግብዞች ለሰው ጦመኛ መስለው መታየት ይፈልጋሉ። ዲክታተሮች፣ ቲቪተኞች ናቸው። መታየት ተሪዮ ኡፍ ይሄ ጾም ደግሞ ገባ፣ ምን ነው ሰሞኑን ፊት ከሳ ብሏል፣ ጾሙ ነዋ ይላል። ግብዝ የሚያውጁ አሉ ጾማቸውን ማለት ነው። በሰው ፊት ኩስስ ብለው የሚታዩ እንዲታወቅላቸው የሚፈልጉ 10 ምራቃቸውን ጥቅም ቢሉ በጭራሽ እንደዚህ እንዳትጾም ይላል እግዚአብሔር። በጣም እንዲገርም እኮ ነው። ደስ ያለ ጾም ራሷ የደስታ ምልክት ናት። ፍስሃን፣ ደስታን፣ የልብ ሐሴትን ነው የምታመጣው ጾም በትክክል ከጾምናት ማለት ነው። የዮሐንስ ደቀ መዛሙርት ወደሱ ቀርበው ይላል፣ እኛና ፈሪሳውያን ብዙ ጊዜ እንጦማለን፣ ደቀ መዛሙርቱ ግን አይጾሙም። ለምንድን ነው የማይጾሙት ያንተ ተማሪዎች የሚል ጥያቄ ተጠይቆ ነበር። አይ ጾም አያስፈልግም ብሎ መልሶ ቢሆን ኖሮ እኛም ይሄን አጀንዳ እናነሳም ነበር። እኔ ግን የሚያሳዝነኝ ክርስቶስ ታዲያ የጾመው ጾም እኛ እንድንጾም አራያና ምሳሌ ለመሆን ካልጾመ ለምንድን ነው የጾመው? ክርስቶስ ምን ያደርግለታል? ጾም ምንድን ነው የሚጠቅመው? ለሱ ዋጋ እንዲያገኝበት ነው? ንጽሐ ሥጋ ንጽሐ ነፍስ እንዲሰጠው ነው? ምህረት እንዲያገኝ ነው? ለምን ጾመ? እንቆቅልሹ እሱ ነው። አራያ ምሳሌ ለመሆን ካልሆነ ለምን ጾመ? ለምን ተሰቀለ? ለማዳን ካልሆነ ቅጣት ነው ስቅላቱ። አይሁድ እንዳሉት ስቅላቱ የድህነት ካልሆነ ቅጣት ነው። ጥምቀቱ የድህነት ካልሆነ ልጅነት ሊያገኝ ነው ክርስቶስ የተጠመቀው። ማን የክርስትና ስሙ? ለምን ተጠመቀ? ለኛ ሕግ ለመስራት ካልሆነ በስተቀር እንደ ተጠመቀ እንጠመቃለን፣ እንደ ጾመ እንጾማለን፣ መከራ እንደ ተቀበለ እንቀበላለን። ከሱ ጋር በጥምቀት ስንቀበር ከሱ ጋር እንነሳለን። የሐዋርያት ትምህርት ነው። በቃ ሰርቶልናል የሚባል ትምህርት የለም ወዳጄ። ስለዚህ አንዱ ምን መስለው በመጾም ነው። አንዱ ምን መስለው ወደ ገዳም በመሄድ ነው። በዚህ ነው ምን መስለው። አንዱ ምን መስለው ራስን ለሌላው አሳልፎ በመስጠት ነው። አንዱ ምን መስለው በምህረት ነው፣ በቸርነት በይቅርታ። አንዳንድ ሰው በጣም ሲበሳጭ በቤተክርስቲያን አካባቢ አንዳንድ ነገሮች ሲያይ ወይኔ እኔ እግዚአብሔርን በሆን ኖር ይላል። እግዚአብሔርን በሆን ኖር ምን ሊያደርግ ነው? ጠራርጎ ሊያስወጣል አይደለም? ግን እግዚአብሔርን መሆን መበቀል፣ ማጥፋት፣ መግደል ብቻ ነው። እግዚአብሔርን መሆን እኮ መስቀል መሸከም ነው። እግዚአብሔርን መሆን በጥፊ መመታት ነው። የመታ ማን ነው ሲባል ዝም ማለት ነው።
እግዚአብሔርን መሆን እኮ ማዳን ነው፣ ተላልፎ መሰጠት ነው። እግዚአብሔርን መሆን መከራ እየተቀበሉ ምን ማለት ነው? የማያውቁትን ያደርጋሉና ምን በላቸው? እሱን እንዴት እንረሳዋለን? እግዚአብሔርን መሆን እኮ ይቅር ማለት ነው። ለምንድን ነው እኛም አንጾመው? ምክንያቱም ኦርቶዶክሶች ጾም አላቸው፣ ካቶሊኮችም ጾም አላቸው፣ ሌሎቹም እንደዚህ የጾም ስርዓት መጽሐፍ ቅዱስ ላይም አለ። ለምንድን ነው እኛም አንጾመው? ሲወጠሩ አሁን አዲስ ስርዓት አምጥተዋል። በፈለከው ሰዓት ጾም ታውጅና ብትፈልግ እስከ 6 ትቆያለህ። ጾም ራስን ከምግብ ነፃ ማድረግ ነው። ብትፈልግ እስከ 8 እንደፈለግከው አንተ እንዳቅምህ። ከዛ ግን ሲያበቃ ያገኘውን ትበላለህ፣ ወተቱንም አይጡንም ጉርጡንም ማለት ነው። ይሄ ደግሞ የጾም ስርዓት አይደለም። አንደኛ በፈለግከው ሰዓት እንደፈለግክ ትጾማለህ እንዲል የለም። ሁለተኛ በጾም ጊዜ ያገኘውን እንድትበላ መጽሐፍ ቅዱስ አያሰናብትም። የለም እንደዚህ አይደል። የጾም ወራት ይሄ የሰኔ ጾም፣ አብይ ጾም፣ ፍልሰታ፣ አርብና ረቡዕ የሚባል የለም ይለዋል። ሰባቱ አጽዋማት ብሎ ነገር የለም። ይሄ ስርዓት ነው፣ የተጫነብህ ነው። በፈለግከው ሰዓት የለም ወዳጅ። ያለ ስርዓት መጽደቅ አይቻልም። አንዳንዱ ስርዓት አያጸድቅም ይልሃል አይደል? ያለ ስርዓት መጽደቅ አይቻልም በፍጹም። በህግ በስርዓት አይደለም ያለ ስርዓት መጽደቅ። ያለ ስርዓት በተከራየው ቤት መግባት መውጣታችን ያከራይ ህጋል። ያለ ስርዓት መኖር አይቻልም። መጽሐፍ ቅዱስ እንደዚህ ይላል። የሐዋርያው ቅዱስ ጳውሎስ መልእክት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን ይላል ቅዱስ ጳውሎስ ነው። ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ሁሉም ይሁን ግን በምን ይሁን? በአግባብና በስርዓት ይሁን። የስርዓት ቤት ናት ቤተ ክርስቲያን። የወንድ አንቀጽ ወይም መግቢያ አላት። የሴቶች አንቀጽ ወይም መግቢያ አላት። የካህን በር ወይም መግቢያ አላት። የሴቶች አለባበስ አለ፣ የወንዶች አለባበስ አለ፣ ስርዓት አለ። ስርዓት አያጸድቅም የሚል ሰው እኮ አንገቱ ላይ ከረባት አድርጎ ነው። ለምን እግሩ ላይ አድርጎ? ለምን እግር ላይ ከረባት አታስርም ብትለው ስርዓት አይደለም ይላል። እሺ እንጹም ይላል። ቆይተን ያገኘነውን ለምን አልበላም? ስጋ አትብሉ ወተት አትጠጡ ለምን ይባላል? ለምንድን ነው መርጠን የምንመገበው? እግዚአብሔር ከምግብ ጋር ምን ግንኙነት አለው? ምግቡ መቼ ኃጢአት ሰራ የሚሉ ደግሞ አሉ። መዝሙር 108 ቁጥር 24 ላይ ጉልበቶቼ በጾም ደከሙ። የትኞቹ ጉልበቶች? አንዱ የስጋ ነው። ሁለተኛው ደግሞ ኃጢአት የምሰራበት ጉልበት፣ ኃጢአት የማስብበት ጉልበት፣ የውስጥ ጉልበት። ጉልበቶቼ በጾም ደከሙ፣ ስጋዬ ቅቤ በማጣት ከሳ ይላል። ጾም ከጥሉላት ምግብ መከልከል መሆኑንም ከቅባት ከጥሉላት ምግብ መከልከል መሆኑንም ይነግራል። ማለፊያ እንጀራ አልበላሁም፣ የጾም ወቅት ስለሆነ ማለት ነው። ማለፊያ እንጀራ አልበላሁም፣ ስጋና ጠጅም በአፌ አልገባም ማለት። ስጋና ጠጅም በአፌ አልገባም። ስለዚህ ጾም በመጽሐፍ ቅዱስ እነዚህንና የመሳሰሉትን በሙሉ ይዞ ወይም ደግሞ በመጽሐፍ ቅዱስ ላይ ተጽፎ የምናገኘው ትልቅ ስርዓት ነው። ስለዚህ ይሄ በፕሮቴስቱ ዓለም የሚመጣው ምክንያት ሊያሰንፈን አይገባም። ክብርሽ ገናና ነው ለዘላለም። ሮሜ ምዕራፍ 14 ቁጥር 20 ላይ የምናገኘው አይለቃል ነው። የሐዋርያው የቅዱስ ጳውሎስ መልእክት ለሮም ሰዎች የተጻፈ ነው። በመብል ምክንያት የእግዚአብሔርን ሥራ አታፍርስ። የሚገርም ነው። በሆድ ምክንያት ተበልቶ ወደ ዳሪ በሚጣለው ምክንያት፣ በሚያልፈው ምክንያት፣ በምግብ ምክንያት የእግዚአብሔርን ሥራ አታፍርስ። የእግዚአብሔር ሥራ ሚላት አሁን እዚህ ጋር ጾምን ነው። ጾም የእግዚአብሔር ሥራ ነች። ስለ እግዚአብሔር ለእግዚአብሔር የምንፈጽመው ወይም ከምንፈጽማቸው ሥርዓቶች መካከል አንዱ ነው። በኋላ አሳያቸዋለሁ። ሌሎቹም በርካታ የእግዚአብሔር ሥራዎች አሉ በመብል ምክንያት ምንሽራቸው። አንዳንድ ሰው እኮ በመብል ምክንያት ማተቡን ይበጥሳል። በመብል ምክንያት ሕሊናውን ይሸጣል። በመብል ምክንያት እውነትን ይሸቅጣታል። እረ ሀገርንም ይሸጣል በመብል ምክንያት። እና ታዲያ ምን ልብላ የሚል ሰው እኮ አለ። እንጀራዬ ነው ምን ላርግ? ገላውን እየሸጠ እውነትን አሳልፎ እየሰጠ ወገኑን እየሸጠ በመብል ምክንያት የእግዚአብሔር ሥራ
አታፍርስ። በሆድ ምክንያት የመጀመሪያው ሰዎች ከገነት የተባረሩት በመብል ምክንያት ነው። የእግዚአብሔርን ሥራ አፍርሰው ነው ወደ ምድረ ፋይድ ወደ ምድረ ሐሳር መርገም የተጣሉት አዳማውያን በሙሉ የደረሳቸው ማለት ነው። እና ዝም ብሎ አይደለም የተጻፈው። ሰው በጣም ምክንያታም ሆኗል። ምክንያት ይደረድራል። ላለማስቀደስ ምክንያት፣ ላለመጾም ምክንያት፣ ላለማገልገል ምክንያት፣ ላለመዘመር ምክንያት፣ ላለመቀደስ ምክንያት፣ ላለመላላክ ምክንያት፣ በጣም ምክንያታም ሆኗል ትውልዱ። በቃ እኔ በዚህ ምክንያት አልጾምም፣ በዚህ ምክንያት ወደ ቤተክርስቲያን አልመጣም፣ በዚህ ምክንያት አንድ ጫማ የሚጠርግ ልጅ ትልቅ ጉባኤ ተዘጋጅቶ ወደ ክፍለ ሀገር ሄደን ጉባኤው ሰዓቱ እስከሚደርስ ከመኪና ወርደን ጫማ እናስጠርጋለን። ዘማሪያን ሰባኪያን አለን እና ልጁ ስለ ቤተክርስቲያን ማውራት ጀመርን። እዚህ ከተማ ጉባኤ እንዳለ ታውቃለህ አለው። አዎ። በኋላ ሄደህ ትማራለህ? አይ አልማርም፣ አይመቸኝም አለ። ክርስቲያን ነህ ግን አለው። አዎ። ታዲያ አንገት ላይ እኮ ማተብ የለም ስለው አይ ስራ ስለበዛብኝ ነው አስራለሁ አለ። እና የገረመን ስራ ስለበዛብኝ ነው መልሱ። ማተብ ለማሰር ማለት ነው። ስራ ስለበዛብኝ ነው እንጂ አስራለሁ ከልቡ ነው የሚመልሰው። ማተብ ለማሰር እንኳን ቢዚ የሆኑ ሰዎች አለ። በጣም የሚገርም እኮ ነው። ነጠላ ለብሶ ለማስቀደስ ቢዚ ነን። የግል ጸሎት ለመጸለይ ቢዚ ነን። ዳዊት ለመድገም ቢዚ ነን። ውዳሴ ማርያም ለማንበብ ቢዚ ነን። በጣም ሌሊት ተነስተን ምን ሰራው ስንት እንቶ ፈንቶ ስራ አለ። ምናመሽበት አንገት ለአንገት ተያይዘን ስንት ተርታ የሆነ ስራ አለ። አቡነ ዘበሰማያት ቆሞ ለመጸለይ ቢዚ ነን። ሻይ ያማስልን ነው አባታችሁ ላይ በሰማያት የምትኖር ምን ነው ባካናውሽ ነን። እግዚአብሔርን ተረጋግቶ ለማናገር በጣም ቢዚ ነን። እረ እግዚአብሔር ይታዘበናል፣ በጣም ይታዘበናል። የጸሎት ጊዜ የለኝም ማለት አንድ ወዳጄ ማለት ነው ደቡብ አፍሪካ ነው ያለው እና ሰዓት የለኝም በቃል እንዳልጸልይ ደግሞ አልቻልኩትም። እሺ ጧት ተነስተ ምንድነው የምታደርገው? የቆን ውሎህን ንገረኝ አልኩት። ከሌሊቱ 11 ሰዓት እነሳለሁ አለ። ይሄ ጧት ሰው ነው። እሺ ከዛስ? ስፖርት እሰራለሁ አለ። እስከ ስንት ሰዓት? እስከ 1 ሰዓት። ከዛስ? መጥቼ ሻወር ወስዳለሁ። ከዛስ? ቁርሴን እበላለሁ፣ ወደ ስራ እሄዳለሁ። ለጸሎት ቢዚ ነው። ሌሊት 11 ሰዓት ግን ለስፖርት ይነሳል። እግዚአብሔር እኮ 1 ሰዓት አይፈልግም። 1 ደቂቃ ቆመን ለምን አናናግረው? እንዴት እናሳንሰዋለን ከስፖርት? ከተራ ቦታ የተወሰነ ሰዓት ቀንሶ በእግዚአብሔር ፊት መቆም አረ በጣም ትዝብት ነው። በጣም ሩጫ ነው ይላል። ስታገኙ ቤተክርስቲያን አትመጣም ሰሞኑን ሩጫ እኮ ነው፣ ኑሮ ሩጫ ነው ይላል። በእግዚአብሔር ፊት ለመገኘት ሩጫ። እስረኛ እኮ ይቆጠራል። ማታ ማታ ታውቃላችሁ አይደል? ቆጠራል እኮ ካምፕ የሚኖር ሰው ይቆጠራል። እንደኛ በእግዚአብሔር ፍቅር እኮ ታስረናል። መቼ ነው እየመጣን የምንቆጠረው? በቤተክርስቲያን ቀርበን አለው ፈጣሪ ለምን አንለውም? አለው ቅዱስ ሚካኤል ባሪያህ አለ ግን ደካማ ነኝ አቅም የለኝም ግን አለው አትርሳኝ ምንለው መቼ ነው እየመጣን የምንቆመው በፊቱ? ያቀን አላው በሁሉ ቦታ አለን። ግን ደግሞ ግዴታችን መሆኑን መዘንጋት የለብንም መቆም በእግዚአብሔር ፊት ማለት ነው። እና ለመጾምም ብዙ ምክንያታሞች ስላሉ እነዛን ለመናገር ነው ይህንን ርዕስ የመረጥኩት። በመብል ምክንያት የእግዚአብሔር ሥራ አታፍርስ። አሁን ላለመጾም ብዙ ምክንያት የሚደረድሩ ሰዎች አሉ። ከሁለት ቦታ ነው ምክንያቶቹ የሚመነጩት። የመጀመሪያዎቹ ሰዎች እነዚህ የማያምኑ መናፍቃን የምንላቸው ተጠራጣሪዎቹ፣ በተለይ የፕሮቴስቶ ዓለም ጾም ላለመጾም የማያመጡት ምክንያት የለም። አሁን በቅርብ አንድ ፓስተር የለጠፈው ልጥፍ አይቻለሁ ፌስቡክ ላይ። ምንድነው የሚለው? ኢየሱስ ጾመ ብለን እኛ ምን ጾም የለንም ይላል። ኮራ ብሎ ኢየሱስ ስለ ጾመ የኢየሱስ ጾም ብለን ምን ጾመው ምንም የለንም ማለት ከባድ ነው። ክርስቶስን አንከተለውም ማለት ነው፣ ሙሉ ለሙሉ ማለት ነው። ስላደረገው አናደርግም ማለት እኛ የክርስቶስ ተከታዮች አይደለንም እያለ ነው። ለስብስቡ ቶሎ ወሽሮክ ነው። ከዛ ስብስብ ክርስቶስ የሰራውን ማትሰራ ከሆነ ምን ታረጋለህ? ክርስቶስ ያደረገውን ማታደርግ ከሆነ ምን ታረጋለህ? እዛ ስብስብ ውስጥ
በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል እያለ የጾመውን መጾም ኃጢአት ነው እንዴ? ክርስቶስ የጾመው ጾም ነው ብሎ ማወጅ ኃጢአት ነው? ይሄን እንደ ትምህርት ይቆጥሩታል ብዙ ሰዎች። ሃይማኖተኛ ስላልሆንን ጌታ የጾመው ጾም ብለን አንጾምም። እግዚአብሔር ይስጣቸው ሃይማኖተኛ አይደለንም ብለዋል። ሃይማኖተኛ አይደለም። ሃይማኖተኛ መሆን ማለት ክርስቶስን ማምለክ የማይመስላቸው ሰዎች አሉ። ምክንያት ነው ይሄ ለመብላት ጾምን ለመሻር ምክንያት ከሁለት ቦታ ነው ምክንያቱ የሚመነጨው። አንዱ ከፕሮቴስቱ ዓለም ወይም ከማያምኑ ሰዎች፣ ሁለተኛው ከሚያምኑ ከኛው መካከልም ምክንያት የሚያመጡ ሰዎች አሉ። ሁለቱ ክፍል ላይ የሚነሱ ምክንያቶችን አለፍ አለፍ አድርገን እናያለን። በመጀመሪያ በዛኛው በውጭው ከቤተክርስቲያን በአፋ የሆኑ ሰዎች ጾምን እንዴት እንደሚያንኳስሱት እና ምን ምክንያት እንደሚጠቅሱ 4 ነጥቦችን ብቻ ነው ማነሳው። በጣም ብዙ ነው ግን ዋና ዋና ነጥቦች እነዚህ ናቸው። አንዱ አንጾምም ይላሉ። ለምን? መጽሐፍ ቅዱሳዊ አይደለም ጾም ይሏል። መጽሐፍ ቅዱሳዊ አይደለም። በመጽሐፍ ቅዱስ ጌታ ጾሟል፣ በቃ እኛ እንድንጾም አልተገደድንም። ሰዎች የሰሩት ስርዓት ነው። ሃይማኖት ደግሞ ሰው የተከለው ነው። በዚህ ቀን ጾም፣ በዚህ ቀን ብላ፣ ይሄን አትብላ የለም መጽሐፍ ቅዱስ ላይ ይላል። ስለ ጾም ምንም የለም። የሚገርመው ግን አህያ የጫነችውን ጭነት አትመገበውም ይባላል። ማር ተጭና የሚሰጣት ግን ሳር ነው። ትጫለዋለች፣ የተጫነችውን አትበላም። መጽሐፍ ቅዱስ በያዛ አይደለም። መጽሐፍ ቅዱስን በደንብ ማወቅ ያስፈልጋል። መጽሐፍ ቅዱስ ስለ ጾም መናገር የሚጀምረው ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ ከመመለስ አይደለም። ጾም አለ ወይስ የለም የሚለውን ጥያቄ ከመመለስ አይደለም የሚጀምረው። እሱን ዘሎታል። ያስፈልጋል አያስፈልግም ዘሎታል። እሱ አለ የለም ዘሎታል። መጾም ይገባል አይገባም ዘሎታል። መጽሐፍ ቅዱስ ከምንድን ነው የሚጀምረው? ከአጿጿም ነው የሚጀምረው። ስለ አጿጿም ስርዓት ነው የሚነግረን። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል፣ ስትጾሙ እንደ ግብዞች አትጠውልጉ ይላል። ምን ስታደርጉ ነው ያለው? ስትጾሙ። ስትጾሙ ካለ ጾም አለ የለም? በቃ ባይ ዲፎልት አለ። ስላለ ነው ስትጾሙ ያለው። ጾም አለ ተጠንቀቁ፣ ጾም ቢባል ስርዓት አለ አላለም። ስትጾሙ እየጾሙ ነው ማለት ነው። ጾም ተፈቅዷል ማለት ነው። አሁን ስትሻገሩ መኪና እየተጠነቀቃችሁ ብዬ ከተናገርኩ ትሻገራላችሁ ማለት ነው እንጂ እዚህ ተወስናችሁ እድሜያችሁን ሙሉ ምትኖሩ አይደላችሁ። ስትሄዱ ቀስ ብላችሁ ሂዱ ከተባለ ትሄዳላችሁ ማለት ነው። ይሄዳሉ አይሄዱም የሚል ጥያቄ አይመጣም። ስትጾሙ ብሎ ነው የጀመረው። የሚገርም ነው። መጾም ግድ ስለሆነ ስትጾሙ ይልቁንም አጿጿማችሁን አስተካክሉ፣ እንደ ግብዞች አትጠውልጉ። ግብዞች ለሰው ጦመኛ መስለው መታየት ይፈልጋሉ። ዲክታተሮች፣ ቲቪተኞች ናቸው። መታየት ተሪዮ ኡፍ ይሄ ጾም ደግሞ ገባ፣ ምን ነው ሰሞኑን ፊት ከሳ ብሏል፣ ጾሙ ነዋ ይላል ግብዝ። እኔ እኮ ጾመኛ ነኝ ይላል። አሁን ቤት ይገባና ከሰዓት አስቀድሶ የሚበላ ይጠይቃል። የለም ምን ሆነ? በላ ነውኛ። እኔ እኮ ጾመኛ ነኝ ይላል። እና ምን ይጠበስል? እኔ እየጾምኩ ምድራ ጋሰስ እዚህ እየበላ ይሳደባል እና ምን ይጠበስል? እየጾምኩ እንደሆነ የሚያውጁ አሉ ጾማቸውን ማለት ነው። በሰው ፊት ኩስስ ብሎ የሚታዩ እንዲታወቅላቸው የሚፈልጉ 10 የምራቃቸውን ጥቅም ቢሉ በጭራሽ እንደዚህ እንዳትጾም ይላል እግዚአብሔር። በጣም ይገርም እኮ ነው። ደስ ያለ ጾም። ጾም ራሷ የደስታ ምልክት ናት። ፍስሃን፣ ደስታን፣ የልብ ሐሴትን ነው የምታመጣው ጾም በትክክል ከጾምናት ማለት ነው። ፊታችን ያበራል። ምክንያቱም በዚህ በትንቢተ ዳንኤል ላይ እነዛ 3 ሕፃናት 10 ቀን ፈትነን ብለውት ሽንብራ ጥራጥሬ እየተመገቡ ጮማውን ጠጁን ትተውለት በጾም ቆይተው ከ10 ቀን በኋላ ሲያወጣቸው ይላል በቤተ መንግስቱ ምግብ ከቆዩት ይልቅ የነሱ ፊታቸው አብርቶ ሰውነታቸው ወፍሮ ታየ ይላል። አየው ጾም እንደዚህ ነች። በትክክል ስትጾም ሰውነት ይወፍራል፣ ፊት ያበራል። እንደዛውን ስትጾሙ እንደ ግብዞች አትጠውልጉ። አንተ ግን ስትጾም በስውር ላለው አባትህ እንጂ ጦመኛ መስለው እንደሚታዩ ሰዎች ማለት ነው ለሰዎች እንዳትታይ
ራስን ተቀባ፣ ፊትን ታጠብ፣ በስውር የሚያይ አባትህ በግልጥ ይነግርሃል፣ ማን ይሰጥሃል ይላል። ስለዚህ ከአጿጿም ነው የጀመረው መጽሐፍ ቅዱስ። በሐዋርያት ዘመንም ጸሐፍት ፈሪሳውያን ክርስቶስን ጥያቄ ጠይቀውት ነበር። የዮሐንስ ደቀ መዛሙርት ወደሱ ቀርበው ይላል እኛና ፈሪሳውያን ብዙ ጊዜ እንጦማለን፣ ደቀ መዛሙርቱ ግን አይጾሙም፣ ለምንድነው የማይጾሙት ያንተ ተማሪዎች የሚል ጥያቄ ተጠይቆ ነበር። አይጾም አያስፈልግም ብሎ መልሶ ቢሆን ኖሮ እኛም ይሄን አጀንዳ እናነሳም ነበር። ተከታዮቹ ለምን አይጾሙም ተብሎ ተጠየቀ እና ሲመልስላቸው እንዲህ አለ። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይችላሉን? ጾምን ሱባኤ ሐዘን በኃጢአት ምክንያት የምንፈጽመው ሱባኤ ሐዘን ለቅሶ መሆኑን እግረ መንገዱን ገለጠላቸው እና ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይገባልን? ነገር ግን ሙሽራው ከእነሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጦማሉ አለ። ያን ጊዜ ምን ይሆናሉ አለ? ሙሽራው ያለው ራሱ ነው። ሚዜዎች ሐዋርያት ናቸው። እኔ ከነሱ ጋር እያለሁ እነሱ አይጾሙም አለ። ለምን? በኔ ጾም ነው ዓለም የሚድነው፣ በኔ ጸሎት ነው፣ በኔ ጥምቀት ነው፣ በኔ ጾም፣ በኔ ጸሎት፣ በኔ ጥምቀት፣ በኔ የድነት ሥራ ማንም ጣልቃ አይገባም። እነሱ አይያዙም፣ እነሱ በጥፊ አይመቱም፣ እነሱ ወደ ገዳም አይሄዱም፣ እነሱ አይጠመቁም፣ እነሱ አይሰቀሉም። እኔ ነኝ ይሄን ማረገው። እኔ ከሄድኩ በኋላስ ይጾማሉ። ጾመ ሐዋርያት ያላት እቺ ቤተክርስቲያን ነች። አይ ሐዋርያትን እንከተላለን የሚሉ ሰዎች የታል የሐዋርያትን ጾም የሚጾሙት? ጾመ ሐዋርያት በላ የሰኔ ጾም ማለት ነው። ሐዋርያት የጾሙት ጾም ይሄንን ነው። ይጾማሉ እኔ ሲሄድ እሱ ካረገ በኋላ ማለት ነው። ሐዋርያት የመጀመሪያ ስርዓታቸው ጾም ነው። በየሀገረ ስብከታቸው ከመሄዳቸው በፊት ማለት ነው። ክህነቱን ከተቀበሉ በኋላ የማሰርና የመፍታት ስልጣኑን ካገኙ በኋላ 40 ቀን ራሳቸውን በጾም በጸሎት አቆይተዋል። የሐዋርያት ጾም ብለን እንጾመዋለን። ሐዋርያት ተጠቅመውበታል፣ እናንተም ብትጾሙ ትጠቀሙበታላችሁ ብላ ቤተክርስቲያን ሰርታልናለች። የዚህች ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት ቀላዋጭ አይደለንም ማለት ነው፣ ቀላዋጭ ስላልሆነ። ስለዚህ ጾመ ሐዋርያት እንደሚጾሙ ነግሮናል። መጾም በመጽሐፍ ቅዱስ በብዙ ቦታ ነው የተነገረው። ለጊዜው ይበቃናል። ሁለተኛው መጽሐፍ ቅዱስ ላይ የለም የሚሉት አንደኛው ነው። ሁለተኛው እሱ ጾሞልናል የሚሉት ነገር ደግሞ አለ። በቃ እሱ ጾሞልናል፣ አንጾምም። እሱ መከራ ተቀብሎልናል፣ በቃ እኛ አሁን ዘንጠን መኖር ነው። ለክርስቶስን ዘንጥ የሚልም ድርጅት አለ። ክርስቶስ ደስ የሚለው እኛ ስንዘንጥለት ነው፣ ስንበላ ስንጠጣ እንጂ ራሳችንን ጭምት አድርገን አስረን አይደለም። ይሄ ዘና ፈታ ማለት ነው። አዳራሹን አይታችሁታል። ጸጉራቸውን ለቀው ሚኒስከርት አድርገው ጨፍር ነው በቃ። ጭንቀት አይፈልግም ክርስቶስ ይሏል። ሁሉን ነገር ፈጽሞታል እሱ። ይሄ ባታዊ ነኝ መነኩሴ ነኝ የ40 ቀን በጾም ምናምን የለም፣ ነፃ ወጥተሃል ይላል። ጥሩ ጾሞልናል አንጾምም እንዳሉት ሁሉ ክርስቶስ እኮ ሲበላ ታይቷል። በልቶልናል አንበላም ለምን አይሉ? ክርስቶስ ተጠምቋል፣ ከዚህ በኋላ አንጠመቅም ተጠምቆልናል ለምን አይሉ? ለምን በየኩሬው ይነክሩታል ሰው? ክርስቶስ አስተምሯል፣ ከዚህ በኋላ እናስተምርም ለምን አይሉ? ክርስቶስ ሞቷል፣ ለምን አንሞትም አይሉ? እንዴ ትሞታለህ። ምክንያቱም ክርስቶስ ካደረገው ሁሉን ነገር በቃ ከተባለ ሁሉንም ነገር ነው መተው ማለት ነው። የተወሰነ ነገር መርጦ አይደለም። እኔ ግን የሚያሳዝነኝ ክርስቶስ ታዲያ የጾመው ጾም እኛ እንድንጾም አራያና ምሳሌ ለመሆን ካልጾመ ለምንድን ነው የጾመው? ክርስቶስ ምን ያደርግለታል? ጾም ምንድን ነው የሚጠቅመው? ለሱ ዋጋ እንዲያገኝበት ነው። ንጽሐ ሥጋ ንጽሐ ነፍስ እንዲሰጠው ነው። ምህረት እንዲያገኝ ነው። ለምን ጾመ? እንቆቅልሹ እሱ ነው። አራያ ምሳሌ ለመሆን ካልሆነ ለምን ጾመ? ለምን ተሰቀለ? ለማዳን ካልሆነ ቅጣት ነው ስቅላቱ። አይሁድ እንዳሉት ስቅላቱ የድህነት ካልሆነ ቅጣት ነው። ጥምቀቱ የድህነት ካልሆነ ልጅነት ሊያገኝ ነው። ክርስቶስ የተጠመቀው ማን የክርስትና ስሙ? ለምን ተጠመቀ? ለኛ ሕግ ለመስራት ካልሆነ በስተቀር እንደ ተጠመቀ እንጠመቃለን፣ እንደ ጾመ እንጾማለን፣ መከራ እንደ ተቀበለ እንቀበላለን።
ከሱ ጋር በጥምቀት ስንቀበር ከሱ ጋር እንነሳለን። የሐዋርያት ትምህርት ነው። በቃ ሰርቶልናል የሚባል ትምህርት የለም ወዳጄ፣ የለም። ስለዚህ ክርስቶስ ጾሞልናል የሚሉ አሉ። ለዚህ አንድ ጥቅስ ብቻ ነው የምጠቅሰው። የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ነው። ቅድምም ተናግሬዋለሁ። በእኔ የሚያምን ይላል ክርስቶስ። ልብ አድርጉ። በእኔ የሚያምን እኔ ክርስቶስ እንደሆንኩ የባህሪ አምላክ እንደሆንኩ የአብ የባህሪ ልጁ እንደሆንኩ እግዚአብሔር እንደሆንኩ በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል። እሱም ብቻ አይደለም ያለው፣ ከዚህም በላይ ያደርጋል። አይገርምም? ክርስቶስ አካሉ ሰውነቱ አልተፈጨም፣ አጥንቱም አልተሰበረም በነቢያት እንደተነገረው። እነ ቅዱስ ጊዮርጊስ ግን ተፈጭተው ተበትነዋል። እኔ ላይ ያላያችሁትንም ያሳያችኋል። ከዚህ በላይ በእኔ አምላክነት ማለት ነው። የነ ተክለ ሃይማኖት እግራቸው ተቆርጧል። ያሳያችሁ ከዚህም በላይ ያደርጋል አለ። በእግዚአብሔር ቸርነት ማለት ነው። እኔ የማደርገውንም ያደርጋል። ቅዱስ ጳውሎስ ምንድነው ያለው? እኔ ክርስቶስን እንደመሰልኩ እንደምመስል እናንተ ደግሞ ማንን ምሰሉ አለ? እኔን ምሰሉ። እኔ ክርስቶስን መስየዋለሁ፣ እናንተ እኔን መምሰል ከቻላችሁ በቂ ነው። ተያይዘን ክርስቶስን ነው የምንመስለው ማለት ነው። ስለዚህ አንዱ ምን መስለው በመጾም ነው። አንዱ ምን መስለው ወደ ገዳም በመሄድ ነው። በዚህ ነው ምን መስለው። አንዱ ምን መስለው ራስን ለሌላው አሳልፎ በመስጠት ነው። አንዱ ምን መስለው በምህረት ነው፣ በቸርነት በይቅርታ። አንዳንድ ሰው በጣም ሲበሳጭ በቤተ ክርስቲያን አካባቢ አንዳንድ ነገሮች ሲያይ ወይኔ እኔ እግዚአብሔርን በሆን ኖር ይላል። እግዚአብሔርን በሆን ኖር ምን ሊያደርግ ነው? ጠራርጎ ሊያስወጣል አይደለም? ግን እግዚአብሔርን መሆን መበቀል፣ ማጥፋት፣ መግደል ብቻ ነው። እግዚአብሔርን መሆን እኮ መስቀል መሸከም ነው። እግዚአብሔርን መሆን በጥፊ መመታት ነው። የመታ ማን ነው ሲባል ዝም ማለት ነው። እግዚአብሔርን መሆን እኮ ማዳን ነው፣ ተላልፎ መሰጠት ነው። እግዚአብሔርን መሆን መከራ እየተቀበሉ ምን ማለት ነው? የማያውቁትን ያደርጋሉና ምን በላቸው። እሱን እንዴት እንረሳዋለን? እግዚአብሔርን መሆን እኮ ይቅር ማለት ነው። እኔ እግዚአብሔርን በሆን ኖር ይላሉ እንዴ ሰዎች። አትሆንም፣ መቼም አትሆንም። እግዚአብሔር ዝም ብሎ ስልጣኑን አይሰጥም። መሆን እሱ ነው። ይረሱታል። አየው፣ ጸድቀናል፣ ድነናል ምናምን እንደምትለው መጾም አለብህ። እግዚአብሔርን መሆን መሰደድ ነው። እግዚአብሔርን መሆን መውደቅ፣ መስገድ፣ ማልቀስ፣ ተላልፎ መሰጠት፣ ሌላውን በፍጹም ልብ መውደድ፣ ይቅር ማለት ነው። በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል። በክርስቶስ የማመናችን ምልክቱ አንዱ የጌታን ጾም በመጾማችን ነው። እድለኞች ነን። የጌታን ጾም ማይጾም በእግዚአብሔር አያምንም። እሱ የሚያደርገውን እያደረገ አይደለም። በእኔ የሚያምን እኔ የማደርገውን ያደርጋል አለ። የቱን ሊያደርጉ ነው ታዲያ? የቱን ሊያደርጉ ነው? እኛ የምናደርገው ለራሳችን ድነት ነው። ልዩነቱ እሱ ነው። እሱ ያደረገው ግን ለእኛ ድነት ነው። እኛ ለሌላው ድነት ማድረግ አንችልም። ለራሳችን ነው፣ ነፍሳችን ለማትረፍ። የኛ የጸጋ ነው፣ የሱ የባህሪ ነው። ግን እንደ አቅማችን እናደርጋለን። ስለዚህ እሱ ጾሞልናል የሚባል ነገር አይሰራም። ሶስተኛው እሺ እንጾማለን ይላሉ። ሶስተኛው ምክንያታቸው ግን አሁን መጾም ጀምረዋል። አንዳንዶቹ የፕሮቴስቱ ዓለም ጥያቄ እየጠየቁ ምእመናን ለምንድን ነው እኛ ማንጾመው? ምክንያቱም ኦርቶዶክሶች ጾም አላቸው፣ ካቶሊኮችም ጾም አላቸው፣ ሌሎቹም እንደዚህ የጾም ስርዓት መጽሐፍ ቅዱስ ላይም አለ። ለምንድን ነው እኛ ማንጾመው? ሲወጠሩ አሁን አዲስ ስርዓት አምጥተዋል። በፈለከው ሰዓት ጾም ታውጅና ብትፈልግ እስከ 6 ትቆያለህ። ጾም ራስን ከምግብ ነፃ ማድረግ ነው። ብትፈልግ እስከ 8 እንደፈለከው አንተ እንዳቅምህ። ከዛ ግን ሲያበቃ ያገኘውን ትበላለህ፣ ወተቱንም አይጡንም ጉርጡንም ማለት ነው። ይሄ ደግሞ የጾም ስርዓት አይደለም። አንደኛ በፈለከው ሰዓት እንደፈለክ ትጾማለህ እንዴ? የለም። ሁለተኛ በጾም ጊዜ ያገኘውን እንድትበላ መጽሐፍ ቅዱስ አያሰናብትም። የለም እንደዚህ አይደል። የጾም ወራት ይሄ የሰኔ ጾም፣ አብይ ጾም፣ ፍልሰታ፣ አርብና ረቡዕ የሚባል የለም ይለዋል። 7 አጽዋማት ብሎ ነገር የለም። ይሄ ስርዓት ነው፣ የተጫነብህ ነው። በፈለከው ሰዓት
የለም ወዳጅ። ያለ ስርዓት መጽደቅ አይቻልም። አንዳንዱ ስርዓት አያጸድቅም ይላል አይደል? ያለ ስርዓት መጽደቅ አይቻልም በፍጹም። በህግ በስርዓት አይደለም ያለ ስርዓት መጽደቅ። ያለ ስርዓት በተከራየው ቤት መግባት መውጣታችን ያከራይ ህጋል። ያለ ስርዓት መኖር አይቻልም። መጽሐፍ ቅዱስ እንደዚህ ይላል። የሐዋርያው ቅዱስ ጳውሎስ መልእክት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን ይላል ቅዱስ ጳውሎስ ነው። ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ሁሉም ይሁን ግን በምን ይሁን? በአግባብና በስርዓት ይሁን። የስርዓት ቤት ናት ቤተ ክርስቲያን። የወንድ አንቀጽ ወይም መግቢያ አላት። የሴቶች አንቀጽ ወይም መግቢያ አላት። የካህን በር ወይም መግቢያ አላት። የሴቶች አለባበስ አለ፣ የወንዶች አለባበስ አለ፣ ስርዓት አለ። ስርዓት አያጸድቅም የሚል ሰው እኮ አንገቱ ላይ ከረባት አድርጎ ነው። ለምን እግሩ ላይ አድርጎ? ለምን እግር ላይ ከረባት አታስርም ብትለው ስርዓት አይደለም ይላል። ለምን እጁ ላይ ከረባት አያስርም? ለምን ነው ካልሲ አድርጎ ጫማ የሚያደርገው? ለምን ጫማውን አድርጎ በኋላ ካልሲውን ጫማው ላይ ለምን አያደርገው? ስርዓት አይደለም። በምድር ላይ በስርዓት እየኖርክ እንዴት ነው በሰማይ ስርዓት የሌለው? ሊበሏት ያሰቧት እንደሚባለው ይሄ ጾም ስርዓት ግን መጽሐፍ ቅዱስ ላይ እንደዚህ ይላል። ሁለት ጥቅሶችን ላስቀምጥ። አንደኛ የሐዋርያት ሥራ ምዕራፍ 27 ቁጥር 9 ቅዱስ ጳውሎስ ሲናገር ብዙ ጊዜም ካለፈ በኋላ ይላል። በደንብ ስሙኝ። ብዙ ጊዜ ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበር ይላል። ብዙ ጊዜ ካለፈ በኋላ አለና የጦም ወራት አሁን አልፎ ነበር። የምን ወራት ነው ያለው? የጾም ወራት ነበር በመጽሐፍ ቅዱስ። የጾም ወራት አሁንም ቤተክርስቲያን አላት። የጾም ወራት አሁን የያዝነው የምን ወር ነው? የጾም ወር ነው። ከነገ ጀምሮ የጾም ወራት። ይሄ ወራት እነዚህ የጾም ወቅቶች ሲያልፉ ደግሞ ፍስክ ይመጣል አላት ቤተክርስቲያን። የት ነው የጾም ወራት ያለው? እዚህች ቤተክርስቲያን ነው። ስለዚህ የት ነው መጽሐፍ ቅዱስ የሚነበበው? እዚህ ነው። የሚተረጎመው የት ነው? እዚህ ነው። የሚመሰጠረውስ እዚህ። እዛ ንባቡ እንኳን የለም። ንባቡ እንኳን ቢኖር የጾም ወራት የሚለውን ይይዙት ነበር። ይኸው መጽሐፍ ቅዱስ የጾም ወራት አለው፣ እኛ እንዴት የለንም ብለው ይደነግጡ ነበር። የጾም ወራት ቅዱስ ጳውሎስ ነው የተናገረው። አንድ ተጨምርላችሁ በትንቢተ ኤርምያስ ላይ ትንቢተ ኤርምያስ ምዕራፍ 36 ቁጥር 6 ላይ አንተ ግን ይላል ለኤርምያስ ነው። አንተ ግን ከአፌ የጻፍከውን ምን ማለት ነው? ከአፌ የጻፍከውን ማለት የተናገርኩትን አይደለም። ከአፌ የጻፍከውን የእግዚአብሔርን ቃል መጽሐፉን አንተ ግን ከአፌ የጻፍከውን የእግዚአብሔርን ቃል በጾም ቀን በምን ቀን ያለው? ልብ አድርጉ። በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ በክርታስ አንብብ። ደግሞ ከከተሞቻቸው በሚወጡ በይሁዳ ሰዎች ሁሉ ጆሮ አንብበው። ይሄን የነገርኩን በጾም ቀን አንብብላቸው። ይቺ ቤተክርስቲያን ስንዱ በቤት ኩርጭ በጾም ጊዜ የሚነበቡ ቅዱሳት መጻሕፍቶች አሉ። በጾም ጊዜ በጾም ቀን አንብብላቸው ይላል። አይገርም? መጽሐፍ ቅዱስ የጾም ቀን አለው፣ የጾም ወራት አለው። ይቺ ቤተክርስቲያን የጾም ቀን አላት፣ የጾም ወራት አላት። ስለዚህ መጽሐፍ ቅዱሳዊ አይደለም፣ ስርዓት አይደለም፣ በፈለግነው ሰዓት እንጾማለን ብሎ ነገር የለም። አራተኛውና የመጨረሻው እሺ እንጹም ይላል። ቆይተን ያገኘነውን ለምን አንበላም? ስጋ አትብሉ ወተት አትጠጡ ለምን ይባላል? ለምንድነው መርጠን ምን መገበው? እግዚአብሔር ከምግብ ጋር ምን ግንኙነት አለው? ምግቡ መቼ ኃጢአት ሰራ የሚሉ ደግሞ አሉ። ዋናው ከምግብ የምንከለከላቸው አሁን ፈጽሞ ጾሙ እስኪያልቅ ማንመገባቸው አሉ። ለተወሰነ ሰዓት ደግሞ ቆይተን የምንመገባቸው አሉ። ጾሙ እስኪያልቅ ድረስ ማንመገባቸው ሰውነት የሚገነቡ ምግቦችን ሰውነት የሚገነቡ ምግቦች ማለት ነው። በተለይ ፕሮቲን ኮንቴንት ያላቸው ማለት ነው። እና ሌሎቹንም እንስሳትና የእንስሳት ተዋጽኦ የሆኑ ስጋን ማድከም ስለሆነ ነው መሰረታዊ ዓላማው ጾም ስጋን ማድከም ነው። ለምንድን ነው ስጋ የሚደክመው? መጽሐፍ ይላላ ኃይለኛውን ሳያሱ ኃይለኛው ቤት ገብቶ ቤቱን መበዝበዝ አይቻልም ማለት ክርስቶስ። መጀመሪያ ኃይለኛው መታሰር አለበት። ከዛ በኋላ ነው ቤቱን እንደፈለክ ብትፈትሸው።
ኃይለኛ የተባለው ማን ነው? ስጋ ነው። መታሰር አለበት። ከዛ ትገባለህ እዚህ ውስጥ ልቡ አለ፣ ኩላሊቱ አለ። ያኔ ነፍሱ ከእግዚአብሔር ጋር ትገናኛለች። በጣም የራበን ጊዜና በጣም የጠገብን ጊዜ እኩል አይደለም እናስበው። አስተሳሰባችን ይቀየራል። በጣም እንለያለን። ፍትወታችን በሙሉ ይጠፋል። ጾምም ዓላማው እሱ ነው። ጾም እሱ ነው፣ ስጋን ማድከም መጎሰም ነው። ግን አንዳንድ ሰው ደግሞ ተቃራኒው የጾም ምግብ ደርድሮ ከበሩ እስከ ጓዳ ድረስ በጾም ጊዜ ደግሞ የሚመገባል። በተቃራኒው ማለት ነው። እሱ አይደለም ጾም፣ እሱ አይደለም። ያተረፍነው ለዶች መስጠት ነው። ስጋን ማድከም ነው። አሁን ይሄ የስጋ ዓለም ነው፣ የነፍስ ዓለም አይደለም። የነፍስ ዓለም በኋላ የሚመጣው ነው። የነፍስ በላይነት አሁን እዚህ የለም። በስጋ ቁጥጥር ስር ናት ነፍስ። አንድ የስልክ ጥሪ ያስወጣታል። አሁን ከዚህ የመሰለ ጉባኤ ነፍስ እርፍ ብላ እየሰማች አንድ ስልክ ቢደወል ነቅሎ ይወጣል ስጋ። ምንም መቆጣጠር አትችልም። ምንም እሷ ወጣ መቅረት አትችልም። በፈቃድ እግዚአብሔር ስለሆነ የምትለዩ እንጂ ብትቀር ደስ ይላታል። ግን ስጋ ነቅሎ ይዟት ይሄዳል። አልመጣም ሊል ይችላል። ይተኛል፣ ያንቀላፋል። መጥቶ እንኳን አልሰማም ይላል ስጋ። ክፉ እኮ ነው። ነፍስ እንዳትረካ ማለት ነው። አንድ ሰው የዓለማዊ ትምህርቱን ሲያጠና እንቅልፍ ቢመጣበት አቤት የሚያደርገው እንቅልፍ ለመከላከል እግሩን ቀዝቃዛ ውስጥ ይከታል፣ በረዶ ያመጣል፣ ወደ ውጭ ይሄዳል፣ ንፋስ ምናምን እንዲያገኘው ኮካ ቡና ምናምን ይላል። ጥናት እያጠና እኮ እንቅልፍ ሲያስቸግረው ማለት መጽሐፍ ቅዱስ እያነበበስ ግጥም ባርጎ ለሽን። እንደውም አንዳንዱ ምን ይላል? እንቅልፍ እምቢ ካለ መጽሐፍ ቅዱስ አንብብ ይላል። የሚገርም ትእዛዝ ነው። ሰይጣን እንዴት እንደተቆጣጠረን ተመልከቱ። ስለዚህ ዲያብሎስ ይመጣና ልክ ስታነሳ ይወጋል እንቅልፍ መርፌ ማለት ነው። ይማ አንተ ራስ የምትፈልገው ስለሆነ ማለት ነው። ቃለ እግዚአብሔር እየሰማን እያስቀደስን እንቅልፋችን ቢመጣ ለመከላከል እንሞክራለን። ተመቻችተለት ነው ወዳጅ። አንሞክርም። ስለማንሞክር እግዚአብሔርም ይረሳናል። ብንሞክር እንዴት ነው ቤተክርስቲያን መጥቼ ምተኛው? እንዴት ቅዳሴ አላስቀድስም? እንዴት ወንጌል ሲነበብ አልሰማም ብለን ብንቆጭ እግዚአብሔር ይመጣና ቶው ይለዋል። ይሄ እንቅልፍ የሚያመጣው በቃ አልፈልግም ካለ በግድ ነው እንዴ? በጥፊ ይለዋል። እኛ ግን አንልም። አይ ስለማንል ምንም አይልም። መታገል አለብን። እዚህ መጥቶ በየጥጋ ጥጉ ስልክ ይጎረጉራል፣ ወሬውን ሰልቆ ይሄዳል። እንዴ እኮ ከባድ ነው በጣም። ባንመጣ ነው የሚሻለው። አንስማ። ግን ሌላውን መረበሽ የለብንም፣ መናቅ የለብንም ቤተክርስቲያንን። ሌላ መጠጥ ቤት እኮ ነገር ሳታዝ አትቀመጥም። እዚህ ልቅ ስለሆነ አይደለም በቃ ምንም ህግ የሌለው ነው የሚመስለን። በየጥጋ ጥጉ የራሱን ስራ ሰርቶ ነው የሚሄደው። ቤተክርስቲያን እየጮኸች እያስተማረች፣ ከዛ በሁለት ጥቅስ ሲጠርጉት መንገድ ላይ ቤተክርስቲያን ብታስተምር ኖሮ ይሄኔ ትውልዱ አይጠፋም ነበር ይላል። እሱ አስታስተምር እሱ እየተኛ ማለት ነው። ማስታወሻ ይዞ እንኳን አይማርም። ትምህርቱ ሲሰጥ ምንም አይመስሉም። አቤት የዛሬው ትምህርት ይላል። በቃ አለቀ። እግዚአብሔር ለሁላችንም ልቦና ይስጠን በእውነት። ስለዚህ የመጨረሻው ለምንድን ነው ከስጋ ከቅቤ ለሚለው ዓላማው ስጋን ማድከም ነው ስላልን መዝሙር 34 ቁጥር 13 ላይ እኔ ይላል ቅዱስ ዳዊት ነው፣ ልበ አምላክ ቅዱስ ዳዊት እኔስ እነሱ በታመሙ ጊዜ ማቅ ለበስኩ ነፍሴንም በጾም አደከምኳት ይላል። ነፍሴ የሚለው አካሉን ነው፣ ስጋውን ማለት ሰውነቱን በጾም አደከምኳት ይላል። አየ ስጋ በጾም ይደክማል። ያኔ ነፍስ ትበረታለች፣ እግዚአብሔርን ታስቧለች፣ ታገኘዋለች። የተጫናት ስጋ በጾም ሲደክምላት እሷ ደስ ይላታል። ስለዚህ አንዱ እሱ ነው። ይሄንን ሲገልጠው ደግሞ በሌላ መልኩ መዝሙር 108 ቁጥር 24 ላይ ጉልበቶቼ በጾም ደከሙ። የትኞቹ ጉልበቶች? አንዱ የስጋ ነው። ሁለተኛው ደግሞ ኃጢአት የምሰራበት ጉልበት፣ ኃጢአት የማስብበት ጉልበት፣ የውስጥ ጉልበት። ጉልበቶቼ በጾም ደከሙ፣ ስጋዬ ቅቤ በማጣት ከሳ ይላል። ጾም ከጥሉላት ምግብ መከልከል መሆኑንም ከቅባት ከጥሉላት ምግብ መከልከል መሆኑንም ይነግራል። ነብዩ ዳንኤልም በምዕራፍ 10 ቁጥር 2 ላይ በዚያም ወራት ይላል የግል ጾም ነው። እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር ይላል። 3 ሳምንት ማለት 21 ቀን ወይም 3 ሱባኤ ሳዝን ነበር። ማለፊያ እንጀራ አልበላውም ማለት በሱባኤ ማለፊያ ማለት ያማረ ነጭ እንጀራ ማኛ ማለት ማለፊያ እንጀራ አልበላውም፣ የጾም ወቅት ስለሆነ ማለት ነው። ማለፊያ እንጀራ አልበላሁም፣ ስጋና ጠጅም በአፌ አልገባም ማለት።
ስጋና ጠጅም በአፌ አልገባም። ስለዚህ ጾም በመጽሐፍ ቅዱስ እነዚህንና የመሳሰሉትን በሙሉ ይዞ ወይም ደግሞ በመጽሐፍ ቅዱስ ላይ ተጽፎ የምናገኘው ትልቅ ሥርዓት ነው። ስለዚህ ይሄ በፕሮቴስቱ ዓለም የሚመጣው ምክንያት ሊያሰንፈን አይገባም። ክብርሽ ገናና